የባህር ላይ እገዳ የጣለችው አሜሪካ መርከቦቿ አንድ በአንድ አንካሳ እየሆኑ ወደ ወጊሻ ክፍል እየገቡ ይገኛሉ። ያ የባህር ላይ ግዙፉ በትርና ትልቁ ዱላ በሚል ቅጽል ስም የሚታወቀው የአሜሪካ የባህር ኃይል ቁንጮ ተደርጎ የሚወሰደው ዩኤስኤስ ጀራልድ ፎርድ ሳይቀር አሁን ውልቅልቁ ወጥቶ ትልቁ ዱላነቱ ቀርቶ ከስቲኪኒ አንሶ ወደ ሀገሩ እየተመለሰ መሆኑ ታውቋል። ይህ $13 ቢሊዮን የፈሰሰበት የቴክኖሎጂ ቁልል በኢራን ላይ በተከፈተው ጦርነት ሳቢያ በደረሰበት ከፍተኛ የቴክኒክ ብልሽት ምክንያት አሁን ወደ ኋላ በማፈግፈግ ላይ ይገኛል። መርከቡ በደረሰበት የውስጥ መቆሳሰል ሳቢያ ወደ ሀገሩ እየተመለሰ መሆኑ የመርከቡ አቅም እንደተወራለት አይደለም እንዴ የሚል ጥያቄ ማስነሳቱ አልቀረም። ይህ ግዙፍ ሌዋታን መርከብ ብቻ ሳይሆን ሌሎችም እንደ ዩኤስኤስ ሂጊንስ ያሉ አጥፊ መርከቦች በባህር ላይ ሞተራቸው ቆሞ እንደ ደረቅ እንጨት ሲንሳፈፉ ታይተዋል። ይህም የአሜሪካ የባህር ኃይል የበላይነት ዘመን እያበቃ ይሆን የሚል ጥያቄ አስነስቷል። ዛሬ የምንመለከተው የአሜሪካን የባህር ኃይል ተቋም እያናወጠ ያለውን ታይቶ የማይታወቅ ቀውስና የመርከቦቹን አንድ በአንድ የመበላሸት ሚስጥር ይሆናል። ለመሆኑ አሜሪካ ምንድነው የገጠማት? ተበላሹ የተባሉት መርከቦችስ እነማን ናቸው? ራሳቸውን እያጠፉ ነው የተባሉት የባህር ኃይል አባላትስ ምን አጋጥሟቸው ነው የሚሉትን አንገብጋቢ ጥያቄዎች በጥልቀት እንመለከታለን። ከ300 ቀናት በላይ በባህር ላይ የቆየው የፎርድ መርከብ የደረሰበትን የጽዳትና የእሳት አደጋ ቀውስ እንዲሁም የኒውክሌር ተሸካሚ መርከቦች ጥገና ለምን ለ5 እና ለ6 ዓመታት እንደተራዘመ በዝርዝር እንተነትናለን። ከመርከቦቹ ብልሽት ጀርባ ያለውን የሰው ኃይል እጥረት፣ የመርከቦችን የስነ ልቦና ስብራትና በባህር ኃይሉ ውስጥ የተከሰተውን የሞራል ውድቀት ጭምር እንዳስሳለን። በተጨማሪም በኢንዶ ፓሲፊክ ቀጠና አቅመቢስ ሆና ሰዓታትን ያሳለፈችውን የዩኤስኤስ ሂጊንስን አሳዛኝ ታሪክና የአሜሪካን ጦር ኃይል ህጋዊ ቁመና አደጋ ላይ የጣለውን የመርከቦች እጥረት በዝርዝር እናቀርባለን። ይህ ዝግጅት የአሜሪካን የባህር ኃይል ወታደራዊ ጡንቻ የዛሬ ሁኔታ ቁልጭ አድርጎ የሚያሳይ በመሆኑ እስከ መጨረሻው አብራችሁ እንድትቆዩ እንጋብዛለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ ማድረግ እንዳይረሳ። ካፍታ ቆይታ በኋላ ተመልሰን እንገናኝ። የአሜሪካ ባህር ኃይል ኩራትና እጅግ ዘመናዊው የጦር መርከብ ተብሎ የሚታወቀው ዩኤስኤስ ጀራልድ ፎርድ ከ10 ወራት በላይ በዘለቀው የምዕራብ እስያ ቆይታው ከፍተኛ ድካም አስተናግዶ ወደ ሀገሩ እየተመለሰ ይገኛል። መርከቡ በአሜሪካ ታሪክ ትልቁና ውድ ሆኖ የተገነባ ቢሆንም በኢራን ላይ በተከፈተው ጦርነት ውስጥ በከፍተኛ የቴክኒክ ብልሽት ተገዶ አፈግፍጓል ተብሏል። ይህ የ$13 ቢሊዮን ግዙፍ የጦር መሳሪያ ወደ ቨርጂኒያ እያመራ ያለው በከፍተኛ ደረጃ የመድከምና የመቆሳሰል ምልክቶች ስለታዩበት እንደሆነ ተዘግቧል። ይህ ድንገተኛ ለውጥ የአሜሪካን የጦር አቅም ደካማ ጎንና ተጋላጭነት ለዓለም አደባባይ ያጋለጠ ማፈግፈግ ተደርጎ ተቆጥሯል እየተባለ ይገኛል። ምንም እንኳ የዩኤስኤስ ጆርጅ ደብሊው ቡሽ እና የዩኤስኤስ አብርሃም ሊንከን ተሸካሚ መርከቦች የኢራንን የነዳጅ ጭነት ለማገድ እዚያው ቢቆዩም የፎርድ መነሳት ግን ትልቅ ክፍተት መፍጠሩ እንደማይቀር ተነግሯል። በዋሽንግተንና በቴህራን መካከል ያለው ዲፕሎማሲያዊ ግንኙነት በቆመበት በዚህ ወቅት የፎርድ መውጣት የአሜሪካን የማጥቃት አቅም በእጅጉ ያዳክመዋል። የመከላከያ ሚኒስትሩ ፔት ሄግሴት ለኮንግረስ እንደገለጹት የመርከቡን ቆይታ ለማራዘም የተደረገው ጥረት እጅግ ከባድ የውሳኔ አሰጣጥ ሂደት ውጤት ነበር ብለዋል። ይህ ንግግር አሜሪካ አቅሟ ከሚፈቅደው በላይ ራሷን በጦርነት ውስጥ በመዘፈቋ ለደረሰባት ጫና የተሰጠ የእምነት ክህደት ቃል ተደርጎ ተወስዷል። ጦርነቱ ትክክለኛ ምክንያት የሌለው መሆኑና አሜሪካ ራሷን ከልክ በላይ ማስጨነቋን ይህ ሁኔታ በግልጽ ያሳያል እየተባለ ይገኛል። መርከቡ በባህር ላይ ያሳለፈው 309 ቀናት ከቪየትናም ጦርነት ወዲህ የታየ ረጅም የቆይታ ጊዜ ሲሆን ይህ ረጅም ስምሪት መርከቡን በጥሬው ሰባብሮታል። አሁን በቅርቡ እንኳ በመርከቡ የልብስ ማጠቢያ ክፍል ውስጥ በድንገት የተነሳው እሳት ለበርካታ መርከበኞች መቁሰል ምክንያት መሆኑ ይታወሳል። በዚያ አደጋ ሳቢያ መርከበኞቹ በጠረጴዛዎችና በመተላለፊያ መንገዶች ወለል ላይ ለመተኛት መገደዳቸው በመርከብ ውስጥ የነበረውን አስቸጋሪ ሁኔታ ያሳያል። ሆኖም ይህ የእሳት አደጋ መርከቧ ካጋጠሟት በርካታና ስር የሰደዱ የቴክኒክ ውድቀቶች መካከል እጅግ ግልጽ የሆነው አንዱ ምልክት ብቻ ነበር። በቢሊዮን የሚቆጠር ዶላር የፈሰሰበት ይህ መርከብ በመሰረታዊ የቴክኒክ ብቃቱ ላይ ትልቅ ጥያቄ ምልክት እንዲያርፍበት አድርጓል። ከእሳት አደጋው በተጨማሪ የፎርድ መርከብ በውስጡ ባለው የጽዳትና የቆሻሻ ማስወገጃ ስርዓት ላይ ተከታታይና አስቸጋሪ ችግሮች ሲያጋጥሙት ቆይተዋል። ለበርካታ
ወራት ያህል በቀን በአማካይ አንድ ከፍሳሽ ጋር የተያያዘ የጥገና ችግር ይከሰት እንደነበረ መረጃዎች ያመላክታሉ። ይህ ሁኔታ በመርከበኞቹ የኑሮ ሁኔታ ላይ ከፍተኛ ተጽዕኖ ያሳደረ ሲሆን መሰረታዊ የሰው ልጅ ተግባራትን ማከናወን የዕለት ተዕለት መከራ ሆኖባቸው ሰንብቷል። የፔንታገን የምርመራ ግምገማዎች እንደሚያሳዩት እሳቱ ከመከሰቱ በፊትም ቢሆን መርከቧ በእውነተኛ የውጊያ ሁኔታ ውስጥ ያላትን ብቃት ለመወሰን የሚያስችል በቂ መረጃ አልነበረም። ይህም ማለት መርከቧ ገና በቅጡ ሳትፈተሽና ብቃቷ ሳይረጋገጥ ለከፍተኛ ስምሪት መላኳን የሚያመላክት ግኝት ነው። የመርከቧ ቁልፍ የቴክኖሎጂ አካላት የሆኑት የአውሮፕላን ማስወንጨፊያና ማሳረፊያ ስርዓቶች፣ ራዳሮችና የጦር መሳሪያ ማንሻዎች አሁንም በክትትል ስር ናቸው። እነዚህ ስርዓቶች በዘላቂ የጦርነት ሁኔታ ውስጥ ምን ያህል አስተማማኝ ናቸው በሚለው ላይ ከፍተኛ ጥርጣሬ ስላለ መርከቧ ወደ ኖርፎልክ እንደተመለሰች ለ14 ወራት በጥገና ውስጥ እንደምትቆይ መረጃዎች ያሳያሉ። ይህ ማለት እጅግ ዘመናዊው መርከብ ከ1 ዓመት በላይ ከአገልግሎት ውጪ ሆኖ ይቆያል ማለት ሲሆን ይህም በአሜሪካ ባህር ኃይል ላይ ተጨማሪ ጫና የሚፈጠር ነው። የፎርድ መርከብ ችግር ለብቻው የሚታይ ሳይሆን አጠቃላይ የአሜሪካ የአውሮፕላን ተሸካሚ መርከቦች ስብስብ እያጋጠመው ያለውን የስርዓት መፈራረስ የሚያሳይ ማሳያ ነው። መላው የባህር ኃይል በኢራን ጦርነት ጫና ምክንያት የመፍረክረክ ምልክቶችን እያሳየ እንደሚገኝ ይገለጻል። ሌላው ለአሜሪካ ባህር ኃይል ፈተና የሆነው የዩኤስኤስ ጆን ስቴኒስ መርከብ ሁኔታ ሲሆን ይህ መርከብ ከታቀደለት የጥገና ጊዜ 14 ወራት ዘግይቷል። ለዚህ መርከብ የነዳጅ መሙላትና ውስብስብ ጥገና ከተመደበው በጀት በተጨማሪ $483 ሚሊዮን በላይ ወጪ ተደርጓል። የሰው ኃይል እጥረትና የኒውክሌር ኃይልን ለመቀየር ወሳኝ የሆነው የእንፋሎት ተርባይን ብልሽት ጥገናውን ከባድ እንዳደረገው ይነገራል። መርከቡ ቢያንስ እስከሚቀጥለው ዓመት ድረስ ወደ አገልግሎት እንደማይመለስ የተረጋገጠ ሲሆን ይህ መዘግየት በአሜሪካ ባህር ኃይል ስምሪት ላይ ትልቅ ቀውስ ፈጥሯል። የጥገና ሂደቱ በታቀደለት ፍጥነት አለመሄዱ የአሜሪካ የኢንዱስትሪ አቅም መዳከሙንም በግልጽ ያሳያል ሲሉ ባለሙያዎች ይናገራሉ። ዩኤስኤስ ሃሪ ኤስ ትሩማን የተሰኘው መርከብ ደግሞ ስቴኒስ ገና ሳይመለስ በሰኔ 2026 የራሱን ጥገና ለመጀመርም ተሰልፏል። ይህ ማለት ሁለት ግዙፍ የኒውክሌር ተሸካሚ መርከቦች በተመሳሳይ ጊዜ ከአገልግሎት ውጭ ይሆናሉ ማለት ነው። የአሜሪካ ባህር ኃይል ብቸኛው የነዳጅ መሙያ ተቋም ስራውን ለማፋጠን ወይም አቅሙን ወደ ሌላ ቦታ ለማዛወር ባለመቻሉ ችግሩ ተባብሷል። የትሩማን ጥገና እስከ 2031 ድረስ ይቆያል ተብሎ የሚጠበቅ ሲሆን ይህም ለረጅም ዓመታት ባህር ኃይሉን በጥረት ውስጥ ይዘፍቀዋል። በአንጻሩ አንጋፋው ዩኤስኤስ ኒሚትስ እስከ 2027 ከአገልግሎት እንዲወጣ መታቀዱ ክፍተቱን ይበልጥ ያሰፋዋል። የአሜሪካ ባህር ኃይል በሕጉ 11 የአውሮፕላን ተሸካሚ መርከቦችን በንቃት አገልግሎት ላይ እንዲያቆይ ቢገደድም በአሁኑ ወቅት ይህንን ዝቅተኛ ቁጥር ለማሟላት ተቸግሯል። ፎርድ ለጥገና መግባቱ፣ ስቴኒስ መዘግየቱ፣ ትሩማን ወደ ጥገና መሄዱና ኒሚትስ ጡረታ መውጣቱ ባህር ኃይሉን ከ10 ዓመታት በኋላ ለመጀመሪያ ጊዜ ካስቀመጠው ህጋዊ ቁጥር በታች እንዲወርድ ያደርገዋል። ይህ ሁኔታ የአሜሪካን ዓለም አቀፍ የባህር ላይ የበላይነት አደጋ ላይ የሚጥል ሲሆን ወታደራዊ ባለስልጣናትም ሁኔታው አሳሳቢ መሆኑን እየገለጹ ይገኛሉ። ጦርነቱ በመርከቦች ላይ ብቻ ሳይሆን በመርከበኞች የስነ ልቦናና የሞራል ጥንካሬ ላይም ከፍተኛ ጉዳት እያደረሰ መሆኑ ተስተውሏል። የስምሪቱ ጫና በሰው ኃይሉ ላይ እያደረሰ ያለው ጉዳት በዩኤስኤስ ጆርጅ ዋሽንግተን መርከብ ላይ በግልጽ ታይቷል። መርከቧ ለ6 ዓመታት በቆየ ጥገና ጊዜ ውስጥ ሳለች 11 የቡድን አባላት በደረሰባቸው ከፍተኛ የአእምሮ ጫና ምክንያት ራሳቸውን አጥፍተዋል። መርከበኞቹ በመርከቡ ውስጥ ባለው ደካማ የምግብ ጥራት፣ በመዝናኛ እጥረትና ለዓመታት ወደብ ላይ በቆመ መርከብ ውስጥ በመታሰር ለሚመጣ የስነ ልቦና ስቃይ መጋለጣቸው ተሰምተዋል። በጥገናው ወቅት የቡድኑ አባላት 3 ጊዜ ተቀያይረው መርከቡ ወደ ስራ ሲመለስ 85 በመቶ የሚሆኑት መርከበኞች ከዚህ ቀደም በባህር ላይ ስምሪት ተሰማርተው የማያውቁ ጀማሪዎች ሆነዋል። ተመሳሳይ የሞራል ቀውስ አሁን በመላው የአሜሪካ የባህር ኃይል ውስጥ እየተስፋፋ ይገኛል። በዩኤስኤስ ፎርድ ላይ ያሉ አንዳንድ መርከበኞች በስምሪቱ ርዝመትና በአስቸጋሪው የኑሮ ሁኔታ ተማረው የባህር ኃይሉን ሙሉ በሙሉ ለቀው ለመውጣት እያሰቡ እንደሆነ ሪፖርቶች ይጠቁማሉ። የታዛቢዎች ትንታኔ እንደሚያመለክተው የፎርድ መርከብ ማፈግፈግ የአሜሪካ የጦር ማሽን በራሱ ወረራና ጠባጫሪነት ክብደት ስር እየፈራረሰ መሆኑን ያሳያል ተብሏል። ያለበቂ ምክንያት የተጀመረውና ለእስራኤል ጥቅምና ፍላጎት ሲባል ቀጠለ የሚባለው የኢራን ጦርነት በአሜሪካ ባህር ኃይል ውስጥ ያለውን መዳከም ለዓለም አጋልጦ ሰጥቷል።
በሌላ በኩል በቅርቡ በኢንዶ ፓሲፊክ ክልል የተከሰተ አንድ አጋጣሚ የአሜሪካን ባህር ኃይል ተገላጭነት ይበልጥ አሳይቷል። ዩኤስኤስ ሂጊንስ የተሰኘችው የሚሳኤል መቃወሚያ አጥፊ መርከብ በኤሌክትሪክ ብልሽት ምክንያት ለሰዓታት የሚሆን የኃይልና የመንቀሳቀስ አቅም አጣ እንደነበረ ሲኤንኤን ዘግቧል። ይህ ክስተት የምህንድስና አደጋ ተብሎ የተገለጸ ሲሆን መርከቧንና 300 የቡድን አባላቶቿን በባህር ላይ አቅመ ቢስ አድርጓቸው እንደነበረ የባህር ኃይል ተንታኞች ገልጸዋል። በወቅቱ መርከቧ ምንም አይነት የመንቀሳቀስም ሆነ ራሷን የመከላከል አቅም ያልነበራት ሲሆን ይህም በጠላት ቀጠና ውስጥ ቢከሰት ኖሮ ሊያስከትል የሚችለው ጉዳት እጅግ የከፋ ይሆን ነበር። የአሜሪካ 7ኛው ፍሊት ቃል አቀባይ እንደገለጹት በሂጊንስ መርከብ ላይ የታየው የኃይል መቋረጥ በመላው መርከብ ውስጥ የተከሰተ ነበር። የመነሻ ሪፖርቶች የኤሌክትሪክ ብልሽትና ጭስ አስከትሎ እንደነበረ የሚያመላክቱ ሲሆን ብልሽቱ ከተወገደ በኋላ ኃይሉ ተመልሷል። ሆኖም የኃይልና የመንቀሳቀስ አቅሙ ተቋርጦ የቆየው ለበርካታ ሰዓታት መሆኑ ትልቅ ስጋትን ፈጥሮ ነበር። ይህ ማለት መርከቧ በባህር ላይ ያለውን እንቅስቃሴ የመቆጣጠር አቅሟን አጣ። በኤሌክትሪክ የሚሰሩ ራዳሮችና የውጊያ መከላከያ ስርዓቶች ሳይሰሩ ለረጅም ጊዜ ቆይተዋል ማለት ነው። ይህ ሁኔታ መርከቧን በኤሌክትሮኒክስ የታወረችና የማትንቀሳቀስ አድርጓት ሰንብቷል። በዚህ የኃይል መቋረጥ ወቅት የአደጋ ጊዜ የናፍጣ ጄኔሬተሮች የሚሰሩት ለግንኙነት መስመሮችና ለአየር ማቀዝቀዣዎች ብቻ በመሆኑ መርከቧ ለውጊያ ያላት ዝግጁነት ዜሮ ደርሶ ነበር። የባህር ኃይሉ መግለጫ ይህ አደገኛ ክስተት በኢንዶ ፓሲፊክ ክልል ውስጥ በትክክል የት ቦታ እንደተከሰተ ግን በግልጽ አልተናገረም። የችግሩ መንስኤ አሁንም በምርመራ ላይ ነው ያለ ሲሆን በአሜሪካ ባህር ኃይል ውስጥ የሚታዩት እነዚህ ተከታታይ ብልሽቶች አጠቃላይ የስርዓት ዝገትን የሚያሳዩ ናቸው። እንደ ሂጊንስ ያሉ መርከቦች የአሜሪካ ባህር ኃይል ዋና የስራ ፈረሶች ተብለው ቢታመኑም በተደጋጋሚ ብልሽት ማስተናገዳቸው ስጋትን አንግሷል። ሂጊንስ መርከብ ከ8200 ቶን በላይ የምትመዝንና እጅግ ዘመናዊ የሚባሉ የኤጂስ የውጊያ ስርዓቶችንና የቶማሃውክ ሚሳኤሎችን የታጠቀች መሆኗ ይታወቃል። እንዲህ ያለች ግዙፍ መርከብ በቴክኒክ ብልሽት ምክንያት ብቻ በባህር ላይ አቅመ ቢስ ሆና መቆየቷ የአሜሪካ የቴክኖሎጂ የበላይነት አስተማማኝ እንዳልሆነ ያሳያል ተብሏል። ቀደም ብሎ በዩኤስኤስ ፎርድ ላይ የደረሰው የእሳት አደጋና አሁን በሂጊንስ ላይ የታየው የኃይል መቆራረጥ የአሜሪካ ባህር ኃይል በአካልም ሆነ በስርዓት እንደተወራለት አይደለም ወይ የሚል ጥያቄን አስነስቷል። የእሳት አደጋው ከውጊያ ጋር የተያያዘ ባይሆንም መርከቦቹ በራሳቸው የውስጥ ብልሽት እየወደቁ መሆናቸው የበለጠ አሳሳቢ ሆነዋል። ሁኔታው በአጠቃላይ ሲገመገም የአሜሪካ ባህር ኃይል በሁለት ግንባር ተፋጧል። በአንድ በኩል የኢራን ጦርነት ስምሪት፣ በሌላ በኩል ደግሞ የውስጥ የቴክኒክና የሰው ኃይል ቀውስ። መርከቦቹ ለረጅም ጊዜ ያለ ጥገና በባህር ላይ መቆየታቸው ብልሽቶችን እያባበሰ ሲሆን አዳዲስ መርከቦችን ለመስራትና ነባሮችን ለመጠገን ያለው አቅም ደግሞ ከጊዜ ወደ ጊዜ እየቀነሰ መጥቷል። ይህ ደግሞ አሜሪካ በዓለም ላይ ያላትን ወታደራዊ የበላይነት ለማስቀጠል የምታደርገውን ጥረት ትልቅ ጥያቄ ውስጥ ይጥለዋል። የባህር ኃይሉ መዳከም ደግሞ በዓለም ጂኦፖለቲካ ላይ የአሜሪካን ተጽዕኖ በእጅጉ እንደሚቀንሰው ይታመናል። ይህ በአሜሪካ ባህር ኃይል ላይ እየታየ ያለው መፈራረስ መሰረታዊው ምክንያት በፔንታገን ውስጥ ካለው የበጀት አጠቃቀምና የቴክኖሎጂ ሽኩቻ ጋር በቀጥታ የተያያዘ እንደሆነ ይነገራል። ባለሙያዎች እንደሚጠቁሙት አሜሪካ በቢሊዮን የሚቆጠሩ ዶላሮችን እጅግ ውስብስብ ለሆኑ ቴክኖሎጂዎች በገፍ ስታፈስ ነባርና ተግባራዊ የሆኑ መርከቦቿን የመጠገንና የማዘመን ስራን ችላ ብላለች። የፎርድ መርከብ በውስጡ የያዘው የኤሌክትሮ ማስወንጨፊያው ዘዴ እና ሌሎች ዲጂታል ስርዓቶች ገና በቅጡ ሳይፈተሹ ለጦርነት በመላካቸው መርከቡ እንደ አንድ የጦር መሳሪያ ሳይሆን እንደ አንድ የሙከራ ላቦራቶሪ ሆኖ እንዲያገለግል አድርጎታል ተብሏል። ይህ ደግሞ መርከበኞቹ በጦርነት ስልት ላይ ከማተኮር ይልቅ 24 ሰዓት የማይሰሩ ቴክኖሎጂዎችን በመጠገን እንዲባክኑና ለከፍተኛ የአእምሮ ውጥረት እንዲዳረጉ አድርጓቸዋል። በአሁኑ ወቅት የባህር ኃይሉ አመራሮች በድሮን ቴክኖሎጂና በሰው አልባ መርከቦች ላይ በሚያደርጉት አዲስ ሽኩቻ ሳቢያ ዋና ዋናዎቹን ተሸካሚ መርከቦች በጥገና እጦት እንዲዝጉ ማድረጋቸው የአሜሪካ ወታደራዊ ስትራቴጂ ቅድሚያ የሚሰጣቸውን ጉዳዮች እንደሳተ ትልቅ ማሳያ ተደርጎ ይወሰዳል። ይህ በመርከቦቹ ላይ እየደረሰ ያለው ተከታታይ የቴክኒክ ውድቀትና የስምሪት መቆራረጥ አሜሪካ በኢራን ላይ የጣለችውን የባህር ላይ እገዳ ተግባራዊ ለማድረግ የምታደርገውን ጥረት እጅግ ፈታኝና አዳጋች ሊያደርገው እንደሚችል የጂኦፖለቲካ ባለሙያዎች ይናገራሉ። እንደ ዩኤስኤስ ፎርድ ያሉ ግዙፍ መርከቦች ከቀጠና መውጣትና እንደ ሂጊንስ ያሉ አጥፊ መርከቦች በድንገተኛ ብልሽት ከአገልግሎት ውጪ መሆን በባህር ላይ የሚደረገውን ክትትልና ቁጥጥር በእጅጉ ያላለዋል። ባለሙያዎቹ እንደሚሉት የባህር ኃይል እገዳው ወይም ማሪታይም ብሎኬዱ ውጤታማ የሚሆነው ቋሚ፣ አስተማማኝና ፈጣን ምላሽ መስጠት የሚችል የባህር ኃይል ሲኖር ብቻ ነው። አሁን ግን አሜሪካ ባለችበት ሁኔታ መርከቦቿን ለጥገና ወደ ሀገር ቤት ለማመላለስ ስትገደድ በስትራቴጂካዊ የባህር መንገዶች ላይ የሚፈጠረው የጥበቃ ክፍተት ለኢራንና ለሌሎች ቀጠናዊ ኃይሎች ሰፊ የመንቀሳቀሻ እድል ይሰጣል። ይህ ደግሞ አሜሪካ በቢሊዮን የሚቆጠር ዶላር አውጥታ የቀረጸችውን የኢኮኖሚና ወታደራዊ ጫና ስልት ዋጋ ቢስ ሊያደርገው እንደሚችልና የዋሽንግተን የባህር ላይ የበላይነት በተግባር እየተሸረሸረ መሆኑን የሚያሳይ ማሳያ እንደሆነ ይገለጻል። ይህ የአሜሪካ ባህር ኃይል እየገጠመ ያለው ቀውስ ከመርከቦቹ መበላሸት ባለፈም የሀገሪቱ የባህር ላይ ኢንዱስትሪና የመርከብ ማምረቻ አቅም በከፍተኛ ደረጃ
መዳከሙን የሚያሳይ ነው። በአሁኑ ወቅት አሜሪካ ያሏት የመርከብ ጥገና ወደቦች ወይም ሺፕያርድስ ቁጥር በአስገራሚ ሁኔታ የቀነሰ ሲሆን ያሉትም ቢሆኑ በቂ የሰው ኃይልና ዘመናዊ መሳሪያዎች የሌሏቸው መሆኑ ተነግሯል። ባለሙያዎች እንደሚጠቁሙት ቻይና በአንድ ዓመት ውስጥ የምታመርተው የመርከብ ብዛት አሜሪካ ምናልባትም 3 እና 4 ዓመት ውስጥ ከምታመርተው በላይ ሆኗል። ይህ የኢንዱስትሪ መቅሰም አሜሪካ የቆሰሉ መርከቦቿን በወቅቱ አክማ ወደ ባህር እንዳትመልስ ትልቅ እንቅፋት ሆኖባታል። በአንድ ወቅት የቴክኖሎጂ ፋብሪካ በመባል የምትታወቀው አሜሪካ ዛሬ ለጦር መርከቦቿ አስፈላጊ የሆኑትን እንደ ተርባይን እና ሞተር ያሉ መለዋወጫዎችን ለማግኘት ወራት አልፎ ተርፎም ዓመታትን ለመጠበቅ ተገዳለች። ይህ የኢንዱስትሪ መፈራረስ የአሜሪካን ወታደራዊ የበላይነት በረጅም ጊዜ ሂደት ውስጥ መልሶ ማገገም ወደማይችልበት ደረጃ ሊያወርደው እንደሚችል የዘርፉ ተንታኞች ስጋታቸውን እየገለጹ ይገኛሉ። በጥቅሉ የዩኤስኤስ ጀራርድ ፎርድ ማፈግፈግና የዩኤስኤስ ሂጊንስ የቴክኒክ ውድቀት የአሜሪካ የጦር ማሽን እየተጋለጠ መሆኑን የሚያሳዩ ግልጽ ማሳያዎች ናቸው። በኢራን ላይ የተከፈተውና ትክክለኛ አሳማኝ ምክንያት የሌለው ጦርነት አሜሪካን ለከፋ ውድቀት እየዳረጋት እንደሚገኝ ይነገራል። መርከቦቿ እየተሰባበሩ፣ መርከበኞቿ ሞራላቸው እየወደቀና አጠቃላይ የባህር ኃይል አቅሟ እየተራከመ ባለበት በዚህ ወቅት የአሜሪካ ወታደራዊ የበላይነት ምናልባትም የመጨረሻ ምዕራፍ ላይ መድረሱን ታዛቢዎች ይናገራሉ። ይህ ሁኔታ ለዓለም አቀፉ ማህበረሰብ የሚሰጠው መልእክት ምንም ያህል ቢሊዮኖች ቢፈሱ የጥቃትና የወረራ ፖሊሲ በመጨረሻ ራስን ወደ ማፍረክረክ እንደሚመራ ነው። አብራችሁ ስለነበራችሁ እጅግ እናመሰግናለን። በያላችሁበት ሰላም